ነሐሴ 13 ቀን 2018 ዓመተ ምህረትን ጨምሮ በሐውዜን በረሃሌና አዲጉዶም መካከል በሚገኘው የአፋርና የትግራይ አዋሳኝ ቀጠና የድሮን ጥቃቶች ተፈጽመው ህወሓት አሉኝ የሚላቸውን ወታደራዊ ቁሳቁሶች ሲወድሙበት ተመልክተናል። ይህንን ለምሳሌነት አነሳን እንጂ እነዚህ የድሮን ጥቃቶች ቁጥራቸው ከፍተኛ ነው። ለመሆኑ ታዲያ ኢትዮጵያ የታጠቀቻቸው እነዚህ አስፈሪ ድሮኖች የትኞቹ ናቸው? እንዴትስ ታጠቀቻቸው? የዛሬው ትንታኔያችን ነው። ዛሬ በዘመናዊ ጦርነት የጦር ሜዳውን እየቀየረ ያለ አንድ ቴክኖሎጂ አለ። ወታደራዊ ድሮን ከሰማይ ሆኖ ነገሮችን ለመከታተል መረጃ ለመሰብሰብና በአንዳንድ ሁኔታዎችም የጦር እርምጃዎችን ለመፈጸም የሚያስችለው ይህ ቴክኖሎጂ የዛሬውን የጦርነት አሰራር በእጅጉ ቀይሮታል ብንል ማጋነን አይሆንም። ኢትዮጵያ እንደ ሀገር ብቻ ሳይሆን እንደ ቀጠናውም ምን አይነት አስፈሪ ድሮኖች አሏት? ለምንስ በዓለም የጦር ኃይሎች ዘንድ እየተሰጣቸው ያለው ትኩረት እየጨመረ መጣም? በዚህ ዘገባ ወታደራዊ ድሮን ከቴክኖሎጂው ጀምሮ እስከ ጦርነት ያለው ተጽዕኖ በጥልቀት የምንመለከተው ጉዳይ ነው። የአፍሪካ ሰማይ ክስተቶች የኢትዮጵያ ድሮኖች በብዛት እየተመረቱ መሆናቸው አንደምታው ብዙ ነው። እነዚህ ድሮኖች የኢትዮጵያን የባህር በር ጥያቄ ለማስመለስ ትልቅ ተስፋ የተጣለባቸው ናቸው። ከዚህ ቀደም ድሮን መታጠቅ ቀርቶ ገዝቶ ለመጠቀም እጅግ ከባድ ነበር። ዛሬ ይህ ሁሉ አልፎ በራስ አቅም እንደ ኢንፎርሜሽን መረብ ደህንነት አስተዳደር ያሉ ተቋማት ለተለያዩ ዓላማ የሚውሉ ድሮኖችን እያመረቱ እንደሚገኙ ጠቅላይ ሚኒስትሩ ከዚህ ቀደም በተደጋጋሚ ሹክ ብለውን ነበር። ለመሆኑ ኢትዮጵያ እያመረተቻቸው የሚገኙ ድሮኖችና የታጠቀቻቸው ድሮኖች የትኞቹ ናቸው? የዛሬው ትንታኔያችን በጥልቀት ይመለከተዋል። ይህ መሃል ሚዲያ ትንታኔያችን ነው። የተከበራችሁ አድማጭ ተመልካቾቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ የተከበረው ግብዣችን ነው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትወዳጁን በአክብሮት ጋበዝናችሁ። መልካሙን ሁሉ ተመኘን። ኢትዮጵያ እያመረተቻቸው የሚገኙ ድሮኖች የሀገርን ሉዓላዊነት በማስጠበቅ እንዲሁም የባህር በር ጥያቄውን እውን ማድረግ እንደሚችሉ ጠቅላይ ሚኒስትሩ ከዚህ ቀደም ነግረውን ነበረ። ኢትዮጵያ ቴክኖሎጂዎችን ከመግዛት አልፋ ማምረት መጀመሯ በዘርፉ አስደናቂና ተስፋ ሰጪ ውጤት ከማስመዝገብ አልፎ በቀጠናው የሚኖራትን ተደማጭነት ከፍ የሚያደርግ ይሆናል። ኢትዮጵያ አጥፍተው የሚጠፉ ድሮኖችን በከፍተኛ ቁጥር እያመረተች መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረው ነበረ። ድሮኖቹ የጠላትን ስብስብ አጥፍተው ራሳቸውን የሚያጠፉ መሆናቸውንም አብራርተውልን ነበረ። የጠላትን ስብስብ አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እየተመረቱ ሲሆን ይህም ኢትዮጵያን በቀጠናው ልዕለ ኃያል ያደርጋታል። ባለፉት 10 ዓመታት ድሮንን ለውጊያ የሚጠቀሙ ሀገራት ቁጥር በ4 እና በ5 እጥፍ ማደጉን የሚሊተሪ አፍሪካ ድረገጽ መረጃ ያመላክተናል። ሰው አልባ አነስተኛ አውሮፕላኖች ወይንም ድሮኖች ከቅኝት ግልጋሎት ተሻግረው ቦምብ መጣል ከጀመሩ በርካታ ዓመታትን አስቆጥሯል። ድሮኖች በአፍሪካ ከቅኝትና ሎጂስቲክ ከማመላለስ ባሻገር በውጊያ ሜዳ ላይ ወሳኝ ድርሻን እየያዙ ነው። በዚህ ቴክኖሎጂ ኢትዮጵያ በተደጋጋሚ ስሟ ሲነሳ ቆይቷል። ድሮኖችን በማምረት ረገድ ግን እስካሁን በአፍሪካ ሀገራት ውስጥ ፈጽሞ ያልታየ ጉዳይ ነው። ኢትዮጵያ ለዚህ ደግሞ ፈርቀዳጅ ናት። በርካታ አይነት ድሮኖችም ዛሬ በማምረት ላይ ትገኛለች። በእጅ በኪስ በቦርሳ የሚያዙና አካባቢን ለመቃኘት ወይንም ለስለላ የሚያገለግሉ በርካታ አይነት ድሮኖችንም ማምረት ከጀመረች ሰነባብታለች። እነዚህ ድሮኖች የኢትዮጵያን ሕልውና ሉዓላዊነትን የሚገዳደር አደጋ ሲመጣ የተጀመረውን የባህር በር ለማስመለስ የሚውሉ መሆናቸው ተጠቁሟል። እንደ ኢትዮጵያ ያሉ ሀገራት የወታደራዊ አቅም ካላደገ ተሰሚነትና ተደማጭነት ስለማይኖር አንድም የሚሳካ ቀጠናዊ ጥያቄ አይኖርም። ስለዚህ ተወደደም ተጠላም በወታደራዊ ዘርፉ ላይ በትኩረት መስራት ከየትኛውም በላይ ያስፈልጋል።
በወታደራዊ ዘመቻዎች ወቅት የጠላት ስብስብን ኢላማ ለማድረግ የሚውሉ አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እየተመረቱ መሆናቸው ለኢትዮጵያ የባህር በር ጥያቄ እንቅፋት ለሚሆኑ ሀገራት መልእክቱ ብዙ ነው። የኢትዮጵያ መከላከያ ሰራዊት፣ አየር ኃይል፣ የኢንፎርሜሽን መረብ ደህንነት አስተዳደር እንዲሁም የብሔራዊ መረጃና ደህንነት አገልግሎት ድሮኖችን እያመረቱ መሆናቸው ደግሞ በየትኛውም አውደ ውጊያ ውስጥ በብዛት ሊሰማሩ የሚችሉ በቂ ድሮኖችን ለማምረት እድልን ይፈጥራል። አሁን በኢትዮጵያ ከ3 አይነት በላይ ድሮኖች እየተመረቱ እንደሚገኙ ይታወቃል። ከነዚህ መካከል በኤሮ አባይ እንደሚመረቱ የተነገረላቸውና በቀዳሚነት የሚጠቀሱት አጥፍተው ይጠፋሉ የተባሉት ድሮኖች ናቸው። አሁን ኢትዮጵያ እነዚህን አጥፍተው የሚጠፉ ድሮኖችን በከፍተኛ ቁጥር እያመረተች ትገኛለች። እነዚህ የድሮን አይነቶች በሚሰማሩበት ወቅት ራሳቸውን አጥፍተው ኢላማን የሚያጠፉ ሲሆን እስካሁን በአፍሪካ በብዛት ተሞክረው አያውቁም። አጥፍቶ ጠፊ ድሮኖች በከፍተኛ ቁጥር መልክ በሚደረጉ ውጊያዎች ላይ ጥቅም ላይ ይውላሉ። እስካሁን ባደጉት ሀገራት እጅ ብቻ የነበሩት እነዚህ ድሮኖች የጠላትን ስብስብ ሊያጠፉ ሲሰማሩ የሚሸከሟቸው ፔሎርስ የተሰኙ መሳሪያዎች ይኖራሉ። ታዲያ ሌላኛው በኢትዮጵያ የሚመረተው ድሮን ለቅኝት ተግባር የሚውል ነው። መጠናቸው አነስ ያሉ እነዚህ ድሮኖች በእጅ በኪስ ውስጥ የሚገቡ በቦርሳ የሚያዙ ሲሆን የመጠናቸው ማነስ ለመብረርና ለማብረር ምቹ እንዲሆኑ አድርጓቸዋል። አነስተኞቹ ድሮኖች የሚታጠቁት ትናንሽ ዩኒቲዎች አካባቢዎችን ለመቃኘት የሚጠቀሙባቸው ሲሆን ለኦፕሬሽን በጣም ወሳኝ መሆናቸው ተመስክሮላቸዋል። ለኮሜርሻል ዓላማ የሚውሉ ድሮኖችም በኢትዮጵያ እየተመረቱ እንደሆነ ይታወቃል። እነዚህ የድሮኖች የአየር ላይ ትርኢት ለማድረግ ተመራጭ ናቸው ተብሎ ይታሰባል። በእነዚህ ድሮኖች ትርኢት በሚቀርብበት ወቅት በአንድ ጊዜ 3000 ወይንም ከ2000 በላይ ድሮኖችን ማነጋገር የሚያስችል አቅም ሊኖር ይገባል። ኢትዮጵያ አሁን ይህንን ቴክኖሎጂ ከታጠቀች ቆይታለች። እነዚህን ድሮኖች በሀገር ውስጥ ማምረት ከመጀመር ባሻገር ኢትዮጵያ ወደ ውጪ ለመላክ ገበያ የምትፈልግበት አቅም ላይ መድረሷም የሚገርም ውጤት ነው። ኢትዮጵያ ከጥቂት ዓመታት በፊት ሰው አልባ አውሮፕላኖችን የመግዛት ፈተና እንደነበረባት የሚታወቅ ሲሆን አሁን ግን ሀገሪቱ በተለያየ ደረጃ ማምረት የምትችል ሆናለች። ይህ ለኢትዮጵያ ብሔራዊ ጥቅም መከበር የሚኖረው ሚና በቀላሉ የሚገለጽ አይሆንም። አሁን ድሮኖች በሀገር ውስጥ በብዙ ቦታዎች እየተመረቱ መሆናቸው ታውቋል። የኢትዮጵያ ሕልውና የኢትዮጵያን ሉዓላዊነት የሚገዳደር አደጋ ሲመጣ ቴክኖሎጂውን በመጠቀም ጥቃትን በቀላሉ ከማክሸፍ አልፎ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ፋይዳቸው የጎላ እንደሆነ ይታወቃል። ከሰሞኑ እየተካሄዱ ያሉት የድሮን ጥቃቶችም የዚሁ መነሻና አካል ናቸው። በአሁኑ ወቅት ዓለም በልዕለ ኃያል ሀገራት የምትዘወር መሆኗ ይታወቃል። በኢኮኖሚው የበለጸጉ ሀገራት ዋናው መነሻቸው ወታደራዊ ዘርፉን ማጠናከራቸው ነው። በኢኮኖሚው ዘርፍ የሚሰሩ ስራዎችን በወታደራዊ አቅም እያስደገፉ መሄድ በእጅጉ አስፈላጊ ነው። ኢትዮጵያም ይህንኑ እያደረገች ነው። ኢትዮጵያ ከዚህ በፊትም ከድሮን ጋር በተደጋጋሚ ስሟ የሚነሳው ሀገር እንደነበረች ይታወቃል። አሁን የሰራዊቱን የውጊያ አቅም ይጨምራሉ የተባሉ ተዋጊ የጦር ጀት፣ ሰው አልባ አውሮፕላኖች ከተለያዩ ሀገራት ከማስገባት አልፋ በራሷ መስራትና ማምረት ጀምራለች። እንዲያውም ለገበያ እስከ ማቅረብ ደርሳለች። በሚሊተሪ አፍሪካ ድረገጽ ላይ ከዚህ ቀደም በሰፈረው መረጃ መሰረት ከ200 በላይ ዘመናዊ አስፈሪና እንዲሁ ነገሮችን ወዳልነበር የሚቀይሩ እንዲሁም ዶጋመድ የሚያደርጉ ድሮኖች በኢትዮጵያ አየር ኃይል ካምፕ ውስጥ ይገኛሉ ሲሉ ትንታኔ አቅርቦ ነበር። አሁን እነዚህ ድሮኖች ከእጥፍ በላይ ማደጋቸው ይታወቃል። ኢትዮጵያ የጦር ጀትና ሰው አልባ አውሮፕላኖች ከተለያዩ ሀገራት ስትገዛ እንደቆየች ይታወቃል። አየር ኃይሉም ባለፉት ጥቂት ዓመታት ድሮኖችን በአውደ ውጊያ ላይ በማሰማራት በቂ ልምድ እንዳካበተ ይታወቃል። በዚህም በዘመናዊው የጦር ድሮን አጠቃቀሟ እጅግ ዘመናዊ ናት የሚባልላት ኢትዮጵያ በአፍሪካ ቀንድ በድሮን ቴክኖሎጂ ወደር የማይገኝላት እንደሆነ የፖለቲካ ተንታኞች ይናገራሉ። በቀጠናው በአጠቃላይ
ወታደራዊ አቅሟ የምትታወቀው ኢትዮጵያ በሰው አልባ አውሮፕላንም ስመጥር ከሆነች ሰንበትበት ብሏል። የተለያዩ ሀገራት ስሪት ድሮኖችን ስትጠቀም የቆየችው ኢትዮጵያ በበርካታ ኦፕሬሽን አመርቂ ውጤቶችን ማስመዝገብ የቻለች ሲሆን አሁን ደግሞ በራሷ ከ3 በላይ አይነት የድሮን አይነቶችን ማምረት ከጀመረች ሰንበትበት ብሏል። በኢትዮጵያ እየተሰሩ ያሉ ድሮኖች አቅማቸው፣ መጠናቸውና መሰል ባህሪያቸው አሁን በግልጽ ይፋ ሆኗል። ብዙ አይነት ችሎታ ያላቸው ድሮኖችን በኢትዮጵያውያን ባለሙያዎች ዲዛይን አድርጎ የማምረት አቅም ትልቅ የታሪክ እጥፋት ሆኖ ወደ ስራ ተገብቷል። ውጤቱም ከፍተኛ ሆኗል። ድሮኖቹ ሰው ሊደርስበት የማይችልና አደገኛ ናቸው ተብለው የሚታሰቡ ስፍራዎች ላይ ሳይቀር ተልዕኮችን በብቃት መወጣት የሚችሉ እንደመሆናቸው መጠን ኢትዮጵያ ከዚህ ቴክኖሎጂ ብዙ ታተርፋለች ተብሎ ይጠበቃል። በተለይ የባህር በሩን ጥያቄ ለማስመለስ ሚናቸው የጎላ እንደሆነ ምንም ጥያቄ የለውም። ድሮኖች ከዘመናዊ ወታደራዊ ዘመቻዎች የማይነጠሉ ናቸው። ድሮኖች ለስለላ፣ ለቅኝትና ኢላማውን ለጠበቀ ጥቃት የሰው ሕይወት መስዋዕትነትን ለመቀነስ በእጅጉ ይጠቅማሉ። ብዙ ሀገራት በድሮን ቴክኖሎጂ ላይ ኢንቨስት ሲያደርጉ እንመለከታለን። ኢትዮጵያም በዚሁ ቴክኖሎጂ የተሰማራችና ለውጭ ገበያም የማቅረብ አቅም የፈጠረች ሀገር መሆን ችላለች። ድሮኖች የድንበር የደህንነት ሁኔታን ለማስጠበቅና ለመቆጣጠር ወሳኝ ሚና ይጫወታሉ። ሰፊ ቦታ የሚሸፍኑ እንደመሆናቸው መጠን ህገወጥ የድንበር ማቋረጥ ወይንም የንግድ እንቅስቃሴ በሚኖርበት ጊዜ መረጃ በማድረስ ምላሽ እንዲሰጥባቸውም ያደርጋሉ። ኢትዮጵያ በአሁኑ ወቅት ከአጎራባች ሀገራት ጋር ስጋት እንዳለባት ይታወቃል። ታዲያ ይህን ለመመከት የድሮን ቴክኖሎጂ ሚናው ከፍተኛ እንደሆነ ምንም ጥያቄ የለውም። ለዚህም ነው ኢትዮጵያ በድሮን ቴክኖሎጂ ላይ በስፋት እየሰራች ያለችው። የተከበራችሁ አድማጭ ተመልካቾቻችን ይህንን ቴክኖሎጂ በኢትዮጵያ በኩል ጥቂቱን ነገርናችሁ እንጂ ምህዳሩና እንቅስቃሴው እጅጉን ሰፊ ነው። ለጭብጡ ያክል ጥቂቱን ነገርናችሁ። በሌላ ትንታኔዎች ዳግም እስክንገናኝ መልካሙን ሁሉ ተመኘንላችሁ። አብራችሁ ስለነበራችሁ ከልብ እናመሰግናለን።